ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ ወዳጃችን ከሳውዝ አፍሪካ የሱፐር ታንክስ ድጋፍ አድርጎልናል። ስሙን ጠርተን እንዳናመሰግን እንግዲህ ዩዘሩ ላይ የተቀመጠው ስም ትንሽ አስቸጋሪ ስለሆነ አድማጫችን ስምህን በኮሜንት መስጫ ላይ እንድታስቀምጥልን በአክብሮት እየገለጽን ላደረክልን ድጋፍ ልባዊ ምስጋና በቻናላችን በአድማጮቻችን ስም ከልብ እያመሰገንን ጠርተንህ እንድናመሰግን ስምን በኮሜንት መስጫ እንድታስቀምጥልን የአክብሮት ግብዣችን ነው። የሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው በትናንትናው ዕለት ማንቸስተር ሲቲ ወደ ስታንፎርድ ብሪጅ ተጉዞ 3-0 ቼልሲ ማሸነፉን ተከትሎ የዋንጫ ፉክክሩ ተጧጥፎ በተለየ ሁኔታ አሁን በድጋሚ የዋንጫ ፉክክሩን የሚካኤል አርቴታ አርሴናል ቅዳሜ ምሳ ሰዓት ባሳየው ብቃትና በሜዳ ውስጥ በሰጠው ምላሽ በቂ አለመሆን እንግዲህ ነጥብ ጥሎ ተሸንፎ በሜዳውና በደጋፊው ፊት በሲዝኑ የረጅሙን ጊዜ ድካም ሚካኤል አርቴታ በእጁ ያስገባውን የ100% ሊጉን የማሸነፍን እድል አሁን እኩል ሼር ወደ ማድረግ የተቃረበ ይመስላል። ምክንያቱም ሲቲ የራሱን አድቫንቴጅ በራሱ የመወሰን ፓወር አልነበረውም እስከ ትናንት የቼልሲ ጨዋታ ድረስ አርቴታ በከፈተለት ለፔፕ ጋርዲዮላ መንገድ እና መንሸራተት ምክንያት ሲቲ በድጋሚ የዋንጫ ፉክክሩን ጠንከር ባለ መልኩ ተቀላቅሏል። ይሄ ጉዳይ አርሴናሎችን ቢያሰጋ የሚገርም አይደለም፣ ወይም ሌላ አዲስ ታምር አይደለም፣ ተገቢ ነው። ሲቲ በዚህን ሰዓት ማንሰራራት በሌለበት ሰዓት በአርሴናሎች ክፍተት ነው ሲቲ ያንሰራራው። የራሱ ጥንካሬ እንዳለ ሆኖ ግን የአርሴናል በሩን መክፈት ለሲቲ ማንሰራራት ትልቁን ድርሻ ተወጥቷል ብዬ ነው የማስበው። ምክንያቱም አርቴታ ቢያንስ ባላንስ በሆነ ውጤት ያቻ ውጤት የበርንማውዝን ጨዋታ ቢያጠናቅቅ ሂሳባዊ ስሌቱ እንኳን ለአርሴናል አድቫንቴጁን ያሰፋ ነበር። አሁንም አርሴናል በራሱ የመወሰን አቅም አለው። አሁን የሚገኝበት ፖዚሽን የሚያሰጋ ሆኖ አይደለም፣ ግን ድምር ውጤቱ ለሌሎች ጨዋታ የሚተርፍ ከሆነ ነው ችግሩ። ሳይኮሎጂካሊ ሲቲ የበለጠ ሰርቫይቭ አድርጎ ቡስት እያደረገ አርሴናል ሜንታሊ ደግሞ አሳሳቢ ደረጃ ላይ ደርሷል። ምክንያቱም በ49 ጨዋታ 3 የተሸነፈ ቡድን ከ4 ጨዋታ 3 ሲሸነፍ በተለያዩ ውድድሮች ምንድነው የመንሰራተታው መንስኤ? በርካታ ነጥቦች ይነሳሉ። ከነዛ ነጥቦች መካከል ግን በግሌ ያስተዋልኩት አንድ ጉዳይ ነበር። ለረጅም ጊዜያት ይህንን ሐሳብ ቀደም ብዬ ባነሳው ምናልባት ወቅቱን ያልጠበቀ ሊሆን ስለሚችል አሁን ወቅቱን የጠበቀ ሐሳብ ከአርሴናል ደጋፊዎች ጋር ለመወያያነት ይሄ ሐሳብ መሰረታዊ የእግር ኳስ ጽንሰ ሐሳብ ውስጥ የግለሰቦች ተጽዕኖ የበለጠ ምን ያክል ተጽዕኖ እንደሚፈጥር አንድ ቡድን ስለ ስታፉ ሲነሳ ለምንድን ነው ኮቺንግ ስታፎች በበቂ ሁኔታ ክሬዲት ሲያገኙ አናደምጥም? እና የአንድ ኮቺንግ ስታፍ መልቀቅ የአንድ ኮቺንግ ስታፍ መምጣት በቡድን እንቅስቃሴ ላይ የዛን ያክል ተጽዕኖ እንደሚፈጥር ምን ያክል እንረዳለን? ይሄ ጉዳይን እስቲ ዛሬ ለሚካኤል አርቴታ አርሴናል ለዘንድሮ የውድድር ዓመት በግብ አስቆጣሪነት
መዳከም መንስኤው ምንድን ነው የሚለውን ጉዳይ እስቲ በተወሰነ መልኩ አንዳንድ ነጥቦችን እንወያይ። ለምንድን ነው የአርቴታ ቡድን ክፍት ከሆኑ እንቅስቃሴዎች ጉዳዮችን አፋጣኝ ምላሽ ለመስጠት እየተቸገረ የመጣው? እየተቸገረ መምጣቱን ደግሞ በአንድ በሁለት ጨዋታ አይደለም፣ በተከታታይ ጨዋታዎች ኦፕን ፕሌይ ቻንስ ክሬት ላይ ለምንድን ነው አርሴናል መዳከም? ይሄ የዘንድሮ የውድድር ዓመት የአርሴናል አንዱ ማሳያ ነው። ግን ዘርፈ ብዙ ግብ የማስቆጠሪያ መንገድ ስላለው ቡድኑ እነዛ ጉዳዮች ትኩረት ሳይሰጡበት አልፈው ዛሬ ላይ ግን በወሳኝ ምዕራፍ ለአርሴናል ትልቁ ድክመት ሆኖ ተቀምጧል። ለምሳሌ ታስታውሱ እንደሆን 2017 18 የውድድር ዓመት ላይ በሁለት ተከታታይ የውድድር ዓመት ስራቸው ላይ ገባ ወጣ የኤርገን ክሎፕ ምክትል አሰልጣኝ መሆን ጀመሩ። ጄዚ ቡቫክ ለ4 ሳምንት ሚስ አድርገው በድጋሚ መጡ። እንደገና ስራቸውን ቀጠሉ። ከዛም በኋላ የሊቨርፑል ደጋፊዎች ምን ብለው ጥያቄ አነሱ? ዌር ኢዝ አወር ብሬን ብለው ጠየቁ። ምክንያቱም የርገን ክሎፕ የኔ ብሬን ጄዚ ቡቫክ ነው ብለው ስለሚገልጹ እና ከዶርትመንድ አንስቶ አብሮ በጋራ አሲስታንስ ኮች ሆነው ሲሰሩ ጄዚ ቡቫክ በጣም የቤተሰባዊነትም ጭምር ነበር። የትዳር ያክል ክሎፕ ይገልጿቸው ነበር እና ብሬኔ ነው ቡቫክ በማለት ይገልጿቸዋል። እና ጄዚ ቡቫክ እስካሁን ድረስ እስከ ዛሬዋ ቀን ድረስ ከሊቨርፑል የመልቀቃቸው ምክንያት አይታወቅም እና ከስራ ገበታቸው ላይ ቀሩ። የአሁኑ የማንቸስተር ሲቲ ምክትል አሰልጣኝ ፔፕ ሊንደርስ የየርገን ክሎፕ ምክትል ሆኑ። በወቅቱ ሁለተኛ አሲስታንስ ኮች የነበሩ ወደ ምክትል አሰልጣኝነት ከፍ አሉ እና በወቅቱ የተከላካይ ክፍል አስር የነበሩት ናቸው ፔፕ ሊንደርስ ዋና ምክትል አሰልጣኝ መሆን የቻሉት። ከ2018-2019 የውድድር ዓመት ሚካኤል አርቴታን ጨምሮ የፔፕ ጋርዲዮላ ምክትል የነበሩት ከ2007 እስከ 2018-19 የውድድር ዓመት ፔፕ ጋርዲዮላ ቀኝ እጄ ብሎ የሚጠሯቸው በባርሳ፣ በሙኒክ፣ በማንቸስተር ሲቲ ምክትል አሰልጣኝ የነበሯቸው ዶሚኒክ ቶረንትም በ2018-19 የውድድር ዓመት መጨረሻ ከፔፕ ጋርዲዮላ ጋር መለያየት ቻሉ። ከዛ ቀደም ብሎ የምናስታውሰው ደግሞ የበለጠ የጆዜ ሞሪኖ አሲስታንስ ኮች ከጆዜ ጋር ከተለያዩ በኋላ የጆዜ ውጤት ማጣት የአሲስታንስ ኮቹ ምክንያት ተደርጎ ሲወራ በደንብ እንሰማለን። ግን ጉዳዩ ውሃ ስለማያነሳ በሚዲያ በኩል ማለት ይሄ ሀሳብ ሲነሳ እንደነዚህ አይነት ጂኒየስ ሰዎች ከበስተጀርባቸው የዚህን ያክል ፓወርፉል ግለሰቦች አሏቸው ተብሎ ስለማይጠበቅ እና የበለጠ ትላልቅ የቤት ስራዎችን አብሮ በጋራ የመስራታቸውን ጉዳይ አሁን ዘመናዊ እግር ኳስ ውስጥ ዘርፈ ብዙ ጉዳዮች ላይ ተሳታፊ መሆናቸው የሚታወቀው እነዛ ምክትል አሰልጣኞች ወይም ኮቺንግ ስታፎች ሲለቁ የሚፈጥሩት ጋፕ ነው በቡድን እንቅስቃሴ ላይ ወይም እነዛ አሲስታንስ ኮች በጨዋታ ንድፈ ሐሳብ ላይ የሚያቀርቡት ሐሳብ አሰልጣኞችን ገዢ ያደርግና አሰልጣኞች ለዛ ሐሳብ ተገዢ የሆኑና ተቀባይነት አግኝቶ አሰልጣኞች ፓወራቸውን ተጠቅመው ደግሞ እነዛ አሲስታንስ ኮች ሐሳብ ወደ መሬት ወርዶ ክለቦች ተጫዋቾች እንዲጠቀሙ ያን ሲስተም እንዲከተሉ ይደረጋል እና በአብዛኛው ትሬኒንግ ግራውንድ ላይ ከኮቹ ስራ የበለጠ የአሲስታንስ ኮቹ ስራ ከፍ ይላል። በደንብ ቪዲዮዎች የምትከታተሉ ከሆነ እና ከተጫዋቾች ጋር ዲፕሊ ኮሚኒኬት እያደረጉ በተለይ በፓወርፖይንት ከሚቀርበው ታክቲካል ሐሳብ ለምሳሌ ፔፕ ጋርዲዮላ ለ3 ሰዓት በፓወርፖይንት ስለ ታክቲክ የሚያስረዳ ከሆነ 3 ሰዓት ሙሉ ጋርዲዮላ አይሸፍንም። 40 ደቂቃ ጋርዲዮላ፣ 1 ሰዓት ዶሚኒክ ቶረንት፣ የርገን ክሎፕ 35 ደቂቃ፣ ፔፕ ሊንደርስ 50 ደቂቃ። የጨዋታ ገምጋሚዎች ደግሞ የሚያቀርቡት የተለያየ ጉዳይ አለ በየክለቡ። ነገር ግን ክሎፕ በሊቨርፑል ቤት ስለ
ጨዋታ ንድፈ ሀሳብ በፓወርፖይንት ለተጫዋቾች በሚቀርብበት ወቅት አብዛኛውን ደቂቃ የሚያብራራው ጄዚ ቡቫክ ነው እና ኢፌክቲቭ ኮሚኒኬሽን ስኪል ከተጫዋቾች ጋር አላቸው። በጣም ኮሜዲ ስለሆኑ ተመልከቱ። እዚህ ጋር የአሲስታንስ ኮችን ፓወር። ወደ አርሴናሉ ካርሎስ ኩዌስታ ልመጣላችሁ ነው። የትላልቅ አሰልጣኞች በስተጀርባ አጋዥ ኮቺንግ ስታፎች ምን ያክል ከባድ እንደሆኑ ተመልከቱ። አሁን የዘንድሮ የሚካኤል አርቴታ አርሴናል ግብ ክፍት ከሆነ እንቅስቃሴ፣ የሳካ መዳከም፣ የአጥቂው ክፍል ግብ የማምረጥ አቅሙ መዳከም ዋነኛ ጽንሰ ሀሳብ ኬት እንደሚመጣ ፍርዱን ለእናንተ እንተዋለን። ሀሳቡን እስቲ እንወያይበት እና የፔፕ ጋርዲዮላ ምክትል አሰልጣኝ ዶሚኒክ ቶረንት ደግሞ ተጫዋቾችን ግልጽ በሆነ መግባቢያ ቋንቋ ካላቸው የእግር ኳስ ፓሽን መነሻ በማድረግ ለማስረዳትና ተጫዋቾች በቶሎ እንዲቀበሉ ለማድረግ የዛን ያክል ዲፕ አናሊሲስ በማድረግ አይቆዩ። አሁን ክሎፕ ስለ ጨዋታ ጽንሰ ሀሳብ ነጥቡን ሜንታሊ ቢልድ ነው የሚያደርጉት። ታክቲካሊ ጥቃቅን ነጥቦች ላይ ነው ቆይታ የሚያደርጉት። ነገር ግን እነዚህ አሲስታንስ ኮቾች እያንዳንዱን ጉዳይ ነጥብ በነጥብ ለቃቅሞ ለተጫዋቾች ያብራራሉ። ስለዚህ አሲስታንስ ኮቾች ከበስተጀርባ ባለው ስራ ለአሰልጣኙ ማገዝ ብቻ ሳይሆን ለቡድኑ ተጫዋቾች፣ ለቡድኑ አባላት ጉዳዮችን በከፍ ባለ ሀሳብና ነፃ በሆነ ለተጫዋቾች በቀላሉ እንዲያገኙት ወይም ቶሎ እንዲረዱት ለማድረግ ፈጣን የሆነ ምላሽ እንዲሰጡ ለማድረግ ለጨዋታ ሲዘጋጁ የሚያደርጉት ፕላን ላይ በደንብ ማብራራት ይችላሉ። እያንዳንዱ ትላልቅ አሰልጣኝ ለምሳሌ ሉዊስ ኤንሪኬ ምክትል አሰልጣኝ ከሱ በእድሜ ያንሳል፣ በኤክስፒሪየንስም ያንሳል። ግን ኤንሪኬ ሁሌም እንደሚለው አብዛኛው ደቂቃ ምክትል አሰልጣኝን አደምጣለሁ ይላል። ለምን? ይሄ አሰልጣኝ በርካታ ጫናዎች አሉበት፣ የስራ ጫና። ምክትል አሰልጣኞች ግን አንዳንዴ አሰልጣኞች የማይታዘቧቸውን ጥቃቅን ጉዳዮችን ፈልፍለውና ለቃቅመው ማውጣት ይችላሉ። አሰልጣኙ ደግሞ የበለጠ ያንን ረቂቅ በሆነ መንገድ ደግሞ ማስተካከልም ማጠናከርም ሁሉንም። ስለዚህ ይሄ ስራ አሰልጣኞች ላይ የሚፈጥረውን ጭንቅና ከፍተኛ ፕሬዠር አብሮ በጋራ ተቋቁሞ ምላሽ ከሚሰጡ ግለሰቦች መካከል የአሰልጣኞች ቀኝ እጅ፣ የአሰልጣኞች አይን፣ የአሰልጣኞች ብሬን ሆነው የሚቆዩት ምንድን ናቸው? አሲስታንስ ኮች፣ ምክትል አሰልጣኞች ማለት ነው። ስለ ምክትል አሰልጣኞች አብዛኞቻችን ያለን አመለካከት ስለ አጋዥነታቸውና ስለ ሀሳብ ሰጪነታቸው እንጂ በስራው ላይ ስላላቸው ቀጥተኛ ተሳትፎ ብዙም ጠንካራ የዚህን ያክል ክፍተት ይፈጥራሉ እንዴ ተብሎ አንዳንዴ ማንቀበላቸው ደረጃ ያሉትን የአሲስታንስ ኮቾችን ፓወር እንመለከታለን አይደል? በየክለቡ ለምሳሌ ቼልሲ በራሱ ኮቺንግ ስታፍ እንዲቋቋም አሰልጣኞችን ይፈልጋሉ። የራሳቸውን ኮቺንግ ስታፍ ይዘው ከመምጣት ይልቅ ቼልሲ ያዘጋጀላቸው። ፒኤስጂ ቤት በኮቺንግ ስታፎች ምክንያት እነዛ ክላስ ያለው ተጫዋቾች እንዴት ነው ከፖቼቲኖ ምክትል አሰልጣኝ ጋር እነ ኔይማር እነ ባፔ ስንት ሰጣ ገባ ውስጥ እንደገቡ። ምክንያቱም ብዙ አታብራራለን ታክቲኩን እናውቀዋለን ብለው ይሄ ቀደም ብሎ በሚደረጉ የጨዋታ ዝግጅት ወቅት በቅርቡ ፖቼቲኖ የነበረውን ከሲቢኤስ ጋር የነበረውን ኢንተርቪው ከነ ኮቺንግ ስታፉ ብታደምጡት እንዴት አይነት ምርጥ ኢንተርቪው መሰላችሁ። ከበስተጀርባ የተጫዋቾችን ኢጎ ማስተናገድ ምን ያክል ፈታኙ የቤት ስራ እንደሆነ። ስለ ሜሲ የተናገረውን ፖቼቲኖ ካደመጣችሁ 4-2-2 ሲስተምን ይዘን ጨዋታ ላይ ገብተን ጨዋታው ላይ ከኛ ሰው በቀይ ካርድ ወጣ፣ ጎዶሎ ነን። ከፊት መስመር አራቱም ሱፐርስታሮች አሉ። የትኛውን ቀይረን ማስወጣት እንዳለብን ግራ በገባን ሰዓት ሜሲ ራሱን ነጥሎ ወደ ቀኙ የሜዳ ክፍል አዘንብሎ ራሱን ከውጥረትና ከጫና ነፃ አድርጎ ማቆሙ ሜሲ ካለው ትልቅ
ሌጋሲ አንጻር ይህንን መምረጡ ሜዳ ውስጥ ተገቢ ሊሆን ይችላል፣ ግን ታክቲካሊ የቡድን ባላንሱን ያሳጣል። ስለዚህ እዚህ ጋር መወሰን ያለብን የቡድን ውጤት ላይ ነው። ስለዚህ ሜሲን ስንቀይረው ግን የፔዥ ደጋፊ እኛ ላይ ነበር ተቃውሞን ያሰማዋል። ሜሲ ቅር አላለውም፣ ግን ደጋፊው የበለጠ ጨዋታውን አሰማ። ሜሲ እንዴት ትቀይራላችሁ በሚል እና ያ ሲዝን ገና የጀመረ ጊዜ ነው። ከዛም በኋላ በቀጣይ ጨዋታ ስንዘጋጅ ታክቲካዊ ንድፈ ሐሳብ ስናወራ እነ ኔይማር፣ ባፔ ያንን ሩም ለቀው እስከ መውጣት ደረሱ። ፕሬዠሩ እኛ ላይ ከፍ አለ አለ ፖቼቲኖ። ስለዚህ ጉዳዮችን በጋራ የመሻገር አቅምን እነዚህ ኮቺንግ ስታፎች ለአሰልጣኙ የስራ መደብ ክፍፍል ላይ ከፍተኛ ጫና ያቀላሉ። እስቲ ወደ ሚካኤል አርቴታ አርሴናል ምክትል አሰልጣኝ በወቅቱ በሪያል ማድሪድ፣ በባርሳ፣ በአትሌቲኮ ማድሪድ የወደፊት በእነዚህ ታላላቅ የስፔን ክለቦች አሰልጣኝነት ሙያ ይሰጠዋል ተብሎ ከወዶ ተስፋ የተሰጠው ለ5 ዓመት ከሚካኤል አርቴታ ጋር በተለይ የአታኪንግ ሰርዱን በዛ አስደናቂ ፍሉዲቲ እስከ ተጠናቀቀ የውድድር ዓመት ድረስ የአርቴታ የፊት መስመር ተጫዋቾች ግብን ሲያመርቱ ግን ካርሎስ ኩዌስታ የአርቴታ የፋይናል ሰርድ ቀኝ እጅ ነበር። ይህን አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። የአርሰናል ደጋፊዎች ገና በ29 ዓመቱ ነው የፓርማ ዋና አሰልጣኝ ሆኖ የተሾመው በዘንድሮ የውድድር ዓመት። ካርሎስ ኩዌስታ ግን ከወጣ በኋላ አርሴናል ማጥቃቱ ላይ ዘንድሮ ተጫዋች አብዝቶ ጥራቱን ከፍ አድርጎ የቡድኑን ኤክስ ፋክተር አምጥቶ ግን ያምናውን የካቻምናውን አይነት ዳይናሚክ የፋይናል ሰርድ እንቅስቃሴ ሊይዝ አልቻለም። ሳካ ቁጥሩ አነስተኛ ነው። የኮሬስ በተጠበቀበት ደረጃ ግብ አላስቆጠረም። የፋይናል ሰርድ የክሬቲቪቲ አቅም በየጨዋታው ጥያቄ ያለበት አርሴናል ዘንድሮ ለሚዲያው ተጋላጭ እስከሚሆን ድረስ ያጨዋወት ሲስተሙ ምን ሆነ? የቆሙ ኳሶች ተመልከቱ፣ ልብ በሉ። በአርሴናል ማጥቃት ላይ የካርሎስ ኩዌስታ ከቡድኑ መውጣት 100% ዴፊኒትሊ ተጽዕኖ አለው። 100%። ይሄን በተለያዩ ምክንያቶች ሐሳቦችን እስቲ እንለዋወጥ። ካርሎስ ኩዌስታ በእግር ኳስ አይዲዮሎጂ ይሄ ወጣት ገና አርቴታ ይሄን ባለሙያ የጁቬ የአካዳሚ የወጣት ተጫዋቾች አሲስታንስ ዳይሬክተር ሆኖ ሲሰራ ሲያቆም ወደ አርሴናል አሰልጣኝነት ገና ማናጀር ሲሆን ስታፍ አድርጎ በቀጥታ ምክትል አሰልጣኝ አድርጎ ያመጣው የሚያግዘው አርቴታን በምን መሰላችሁ? አንደኛ ኢፌክቲቭ ኮሚኒኬሽን ስኪል አለ። በጣም ከተጫዋቾች ጋር መግባባት እና በትሬኒንግ ቦታ ላይ ሲሰሩ ይላል አንድ በኢንተርናሽናል ብሬክ ወቅት የወደፊት የዓለማችን ትላልቅ ክለቦች ታርጌት የሚያደርጉት ወጣቱ አሰልጣኝ በፓርማ የሚል አትሌቲክስ ይዞ የወጣው ዘገባ ነበር። በፓርማ ቤት ያስተሳሰብ ለውጥ ለማድረግ የመጀመሪያ 10 ጨዋታ አንድ ብቻ አሸንፎ በፈተና ነው የጀመረው። አሁን ግን በከፍተኛ የማሸነፍ ሬት በሴሪያው አስደናቂ ውጤት ላይ ነው የሚገኘው እና ያለፈው የመጨረሻ የፓርማ ጨዋታ ከናፖሊ ጋር ነበርና 1-1 ሲለያዩ ስለ ካርሎስ ኩዌስታ የታክቲክ የበላይነት በአንቶኒ ኮንቴ ላይ ስለወሰዱ የታክቲክ የበላይነት የጣሊያን ሚዲያ በአጠቃላይ አጥለቅልቆታል። ስለዚህ ስፔናዊ አሰልጣኝ የሚካኤል አርቴታ ቀኝ እጅ አርቴታ የበለጠ ይሄን አሰልጣኝ በኮቺንግ ስታፍ ውስጥ በሚፈልግበት አመት ግን ትልቅ የሥራ መደብ እድገት መጣለት። አሰልጣኙ እምቢ ማለት አይችልም። ምክንያቱም የፕሮፌሽናል ዘመኑን ከካታሊና ክለብ ገና በ18 ዓመቱ ከእግር ኳስ ሲገለል ስለ አሰልጣኝነት ህልም አስበው። ስለዚህ አርቴታ ይህን ጉዳይ ያውቃል። በማዮርካ አካዳሚ ያደገ አስደናቂ የታክቲክ እውቀት እንዳለው የሚነገርለት የአርቴታ ቀኝ እጅ ትልቁ ብልሃት በሐሰተኛ 9 ቁጥር የሚሰራ የፋይናል ሰርድ አታኪንግ ቅንጅት ላይ በጣም ተስማሚና አስደናቂ የጨዋታ ሞቢሊቲ ለአርቴታ በየአመቱ ፕላናቸውን እየቀያየሩ
የአርሴናልን ፋይናንስ አዳፕት የማድረግ አቅምን ሲያሳድጉ የዚህ ባለሙያ ሙያዊ ትንተና ትልቁን ድርሻ ይወስድ ነበር። በተለይ ካይ ሃቨርትን ከዣካ ፖዚሽን መሞከር ይልቅ ወደ ሐሰተኛ 9 ቁጥር ሪስክ ወስደን እንቀይር በሚል ዱባይ ላይ የተሞከረው ይሄ ቴስት አለ አይደል? ኤክስፐሪመንታል ቴስት በምላሹ 57 ግብ ነበር አርሴናል ከዱባይ መልስ ማስቆጠር ይቻል። ታስታውሳላችሁ 2023 24 2022 23 የነበረው የሚካኤል አርቴታ አርሴናል ያን ዳይናሚክ የሐሰተኛ 9 ቁጥር የማጥቃት እንቅስቃሴን የበለጠ ሞቢሊቲውን የሚያሳድጉበት ቅንጅትና ሪትም በአርሴናል ቤት ቢልድ እያደረጉ ነበር የመጡት ከካርሎስ ኩዌስታ ጋር ነው አርቴታ። አንደኛ ሙያዊ መግባባት ሁለቱ ላይ ያለው ይሄ ታክቲካዊ ስሜት አለ አይደል? የበለጠ ክሎዝ ነው። አርሴናል ስለ ዌል ኦርጋናይዝድ ከማሰብ ይልቅ ዌል ስትራክቸራል አታኪንግ ማይንድ ያለው ቡድን ላይ ነው የምናውቀው የአርቴታን ቡድን አይደል እንዴ? አርቴታ እኮ ያለፉትን 3 ዓመት በማጥቃቱ አይታማም እኮ ጨዋታን የማስከፈት አማራጩን አለማስፋቱ እኮ ነው ሁሌ እና የዴብዙ ማነስ ተመልከቱ። አርቴታ ዴብዙን ባላንስ ባለማድረጉ ምክንያት አርቴታ አይወቀስም። ምክንያቱም በቀረበለት ሁሉ የሚገለገለው ዴብዙ ባላንሱ ነው። ጥልቀቱ አስተማማኝ ሆኖ አማራጩ ሰፍቶ ኤክስ ፋክተር ተገዝቶለት በአንድ ቦታ አማራጩ ከፍ ባለበት የውድድር ዓመት ያን የፋይናል ሰርድ ቅመምን ለአርቴታ ከበስተጀርባ ሲሰራ የነበረው ባለሙያ ግን ቲም ውስጥ የለም። አርቴታ በማን ነው የተካው? በጋብሪኤል ሄንዝ በተፈጥሮ በእግር ኳስ ያለውን ቴክኒካል አቅም የምታውቁት ነው። በዛ ደረጃ ቴክኒካሊ ሜዳ ውስጥ የተረጋጋ በፓስ ላይ የተመሰረተ አይነት ተከላካይ አይደለም። የበለጠ አግሬሲቭ የሚጋጭ በማስጣሉ በመከላከሉ በኩል አስተማማኝነቱ ከፍ ያለ ነው። ስለዚህ የጋብሪኤል ሄንዜ መምጣት አርሴናልን ሜንታሊም የቱ ጋር ነው ያሳደገው? እስቲ እንደ አርሴናል ደጋፊዎች በግልጽ ይሄን ሐሳብ እስቲ በደንብ አብላሉትና ሜዳ ላይ የምታዩት የዘንድሮ አርሴናል ከማጥቃቱ ይልቅ አለመቆጠሩ ነው አርሴናል አስተማማኝነቱ አይደል እንዴ? አርሴናል በርንማውዝ ላይ ለማስቆጠር ከተቸገረ በርንማውዝ ላይ ኦፕን ፕሌይ ኤክስጂ 0.19 ከሆነ የአርቴታ ክፍተት ታክቲካል አታኪንግ ሰርድን ለምንድን ነው የተበጣጠሰበት የተነጣጠለበት? ይሄን ዋነኛው ጽንሰ ሐሳብ አይደል? ለምን ፕሮግረስ ማድረግ አቃተው? ፕሬሲንጉን ለምን መቋቋም የአርቴታ ቡድን መሻገር አቃተው? ለምን የአርቴታ ስትሪንግስ የዘንድሮ ቡድንን ከመጀመሪያ ሳምንት በሁሉም ውድድሮች ተመልከቱ 25 ክሊንሺት ሲጠብቅ ስለምን ነው የሚወራው? ስለ ዌል ኦርጋናይዝድ ዲፌንስ ሲስተም አርሴናል ላይ ግብ ለማስቆጠር ኤክስፔክትድ ግብ ክሬት ለማድረግ ሁሉም የሚወራው ወዴት ነው? ወደ ዲፌንስ ስትራክቸር። እስቲ ስለ አታኪንግ ሰርድ የፕሪሚየር ሊጉ ሙሉ ሪፖርት እስቲ ተመልከቱ። አርሴናል ያለው ወገብ ላይ 6ኛ 7ኛ 10ኛ ምናምን ለምሳሌ ሃይ ኤክስፔክትድ ግብ የሊጉ መሪ ሆኖ በዚህን ሰዓት ኤክስፔክትድ ኤክስጂ 4ኛ ደረጃ ላይ እኮ የሚገኝ ቡድን እኮ የሚካኤል አርቴታ አርሴናል በሊጉ 1ኛ ላይ ሆኖ እስቲ አምና የአርሴናል ኤክስፔክትድ ግብ ከሊቨርፑል እኮ የሚያንሰው በ3 ነው በ4 ኤክስፔክትድ ግብ ነው። ካቻና ከሊጉ አሸናፊ ከማንቸስተር ሲቲ የአርሴናል ኤክስፔክትድ ጎል እኮ ይበልጣል። ሁለቱን ዓመት ተከታታይ በቻንስ ክሬት በኩል የሚካኤል አርቴታ አርሴናል ይበልጣል። ለምሳሌ አርሴናል በሶስቱም የሜዳ ክፍል የማምረት ፓወሩን የበለጠ አግሬሲቭሊ የተጠቀመባቸውን ሬንጆችን ኦፕታ ከትናንት የበርንማውዝ ጨዋታ መልስ ይዞ ወጣው ሪፖርት አለ። አርሴናል ባለፉት 4 ዓመት በሚካኤል አርቴታ ውስጥ እንደ ዘንድሮ የውድድር ዓመት አታኪንግ ሰርድ ላይ ይሄ ፋስት ብሬኮችን የመጠቀም አቅሙ 14 በመቶ መውረድ
በክንፍ ተጫዋቾች የሚደረጉ ምርታማነቱ በ26 በመቶ መውረድ። እያንዳንዱን ጉዳይ አነሳ። አታኪንግ ሰርድ ላይ አርቴታ ክሬት የማድረግ የቻንስ አቅሙ ለምን ቀነሰ እንዴ? አምራች ኦዲጋርድ እያለ ኢዜ ተገዛ፣ ሳካ እያለ ማድዌኬ መጣ። ትሮሳርድና ማርቲኔሊ ቢያንስ አንድ ዓመት ራሳቸው ላይ በጨመሩ ቁጥር እድገታቸውን አስቡት። ከፊት መስመር ሃቨርትና ጄሱስ እያለ በ102 ጨዋታ 97 ግብ ያስቆጠረ አጥቂ መጣ። ታዲያ አርቴታ ለምንድን ነው ግብ እንደ ያለፉት ጊዜያት ማምረት ያቃተው? ለምንድን ነው አርሴናል ከኦፕን ፕሌይ ቻንስ ክሬት ከሚያደርገው ኤክስፔክትድ ግብ ይልቅ የበለጠ ኢፌክቲቭ እና ቻንሱ ከኦፕን ሴት ፒስ ምርጥ ነው? ይሄ የሽግግር አይነት ለአርቴታ የቡድን ቅኝትና ባላንስ በግዢው በስትራቴጂው ልክ የተዋቀረ ታክቲካል ንድፍ ሀሳብ ላይ ድልድዩ ለሁለት ተሰብሯል ድልድዩ በደንብ። እሺ አድማጮች፣ በዘንድሮ የውድድር ዓመት ከአብዛኛው አርሴናል ደጋፊዎች ጋር ሳንስማማ የቆየንበት ሀሳብ ምንድን ነው? ክፍት የሆነ እንቅስቃሴ ዋንጫን ያስገኛል። ሴት ፒስ ላይ ግን አርቴታ የበለጠ ጌም ኦፍ ስቴት ማድረጉ ጥሩ ነው። ሴት ፒስ ግን ዋስትና አይሆንም ስንላቸው የነበረው ለምንድን? ተመልከቱ። አሁን ለምሳሌ አርቴታ ባለፉት አራት ጨዋታዎች ሶስቱን ሲሸነፍ በሶስቱ ጨዋታ የአርሴናልን የሴት ፒስ ጥንካሬ ተመልከቱ። ካለፉት ጨዋታዎች የኮርና ቁጥሮች በዛ ደረጃ ግራፉ አንሱ አይደለም። ተጫዋቾች በዛ ደረጃ ጎሎ አይደለም። ለምሳሌ ከሳውዛምፕተን ጋር አርሴናል 21 የሴት ፒስ ኳስ የተቆጠረበትን ሳውዛምፕተንን ገጥመው ግን አንድ ሴት ፒስ ኤክስፔክትድ አሲስትም ኤክስፔክትድ ጎልም ክሬት ማድረግ አልቻለም። ለምን? ቡድኖች የእንግሊዝ እግር ኳስ ላይ አንድ ትልቅ አይዲዮሎጂ አለ። አንድ ቡድን ይዞ የሚመጣውን የተለየ ካራክተር አዳፕት ለማድረግ ጊዜ ይወስዳል እንጂ አይቀርም። ያንን ሲስተም አዳፕት ካደረጉ በኋላ የዛ ቡድን የማጥቂያም የመከላከያም ስትራቴጂ እስካልተቀያየረ ድረስ፣ አማራጩ እስካልሰፋ ድረስ ተጋጣሚ ያንን አዳፕት አድርጎ ትርጉም ለመስጠት አይከብደውም። የእንግሊዝ እግር ኳስ ከባድ የሚያደርገው ይሄንን ነው። እነ ዴቪድ ሞይስ ምን ሰርተው ይብሉ? ቁጭ ብለው እኮ የተጋጣሚ ድክመት ነው የሚፈለፍሉት። በምን? በአካል ብቃት፣ በረጃጅም ኳሶች የተጋጣሚ ሎስት ግራውንድ ነው ፈልፍለው የሚያወጡት። የዘንድሮ አርሴናል ጥልቀቱ አስተማማኝነቱ ምርጥ ሆኖ ታክቲካሊ ግን የፋይናል ሰርድ። እስቲ በቅርብ ሳምንት አንድ ፕሮግራም ሰርቼላችሁ ነበር። የሳካ ከሲስተም መነጠል የኮሬስ እና ሳካ ካለው የፓስ ሲኩዌንስ የበለጠ ሳካና ቲምበር፣ ሳካና ኦዲጋርድ፣ ሳካና ኢዜ ጋር ያለው የፓስ ሲኩዌንስ ይበልጣል። ግን ሶሻል ሚዲያው ላይ ምን የሚል ሀሳብ ተለቀቀ? ሳካ ለዮኬሬስ ማቀበል ብዙም ፍላጎት እንዴ! የቡድን አጋሩ እኮ ለአንድ ዓላማ ነው ፊት ለፊት ላይ የተቀመጡት። እንዴት ነገር ግን ሁለቱን አጣምሮ ወደ አንድ ቅኝት አምጥቶ አስቆጣሪነት ምርታማነትን ከፍ ለማድረግ ታክቲካሊ ተይዞ የመጣው ስትራክቸር ግን በዋናው ከበስተጀርባ ትላልቅ የማጥቃት ስትራቴጂዎችን ከአርቴታ ጋር እየተመካከረ እየተፈራረቀ አማራጮችን ሲሰጥ የነበረው የአርቴታ ቀኝ እጅ ግን በቡድኑ የለም። የመጣው ኮቺንግ ስታፍስ በተፈጥሯዊ የጨዋታ ስኪል በዛ ደረጃ ዳይናሚክ ወይም ኳስም ሜዳ ውስጥ በአስተማማኝ ሁኔታ የሚረዳ ተጫዋች ሆኖ አይደለም። አግሬሲቭ ነው በተክለ ሰውነቱ። ይሄ የስነቦናና የሞራል ተጫዋች አይነት ነው። ተመልከቱ የአርሴናል የተከላካይ ክፍል ኦርጋናይዜሽኑ ጥያቄ የለበት። አታኪንግ ሰርዱስ በደንብ ጥያቄ ያለበት። ለምንድን ቪክቶር ዮኬሬስ በየሳምንቱ ግብ ማያመርተው? ለሱ የሚመርቱ ኳሶች የሚመረቱ የኳስ ሂደቱ ቅኝቱ ተሰርቶ የመጣበት ሪትምና አዲስ ተጫዋቾች የመጡበት ቅኝት ሊዋሃድ አልቻለም። ምክንያቱም የካርሎስ ኩዌስታ ትልቁ በአርሴናል ቤት ሚሽንና የታክቲክ አቅም የነበረው የአታኪንግ ሰርዱን ፍሉድ የማድረግ አቅም፣ የማዋቀር፣ የማጣመር፣ የማቀናጀት፣ የማብላላትና እድገቱን በአስተማማኝ ሁኔታ አርሴናል ከ2022-23 የማጥቃቱ ጥራት
2023-24 እንዴት ነው ባንዴ ከፍ ያለው? አርሰናል እኮ ግብ ለማስቆጠር አይቸገርም። የትም ሜዳ ላይ ሄዶ ግብ ለማስቆጠር አይቸገርም። በዛ ላይ ደግሞ የበለጠ ደፋር ነው። አንድ ትክክለኛ እውነታ ልግለጽላችሁ። እስቲ ዘንድሮ አርሰናል ከቶፕ 6 ቡድን ጋር ያለውን ሪከርድ በደንብ ተመልከቱና አምና ቶፕ 6 ላይ ማንቸስተር ሲቲ ላይ ይታያል አቻን የወጣው 2-2 ያውን በጎል ነው። ግን አርቴታ ላድቃ ብሎ ባለፉት ዓመታት ሲወጣ ቼልሲ ላይ ስንት ነው ያስቆጠረው? 5 አምና 5ቱን ግብ የተቆጠረው ግን ክፍት ከሆነ እንቅስቃሴ ልብ በሉ። ዘንድሮስ 2ቱም የተቆጠረው ከሴት ፒስ ነው። በትንሹ ተመልከቱ። አምና ሲቲን 5 ነው ያስቆጠረው ሲቲ ላይ ታሪካዊ ድል። 5ቱም የተቆጠሩት ከምንድን ነው? ከሃይ ፕረስ ክፍት ከሆነ እንቅስቃሴ። እያንዳንዱን ጉዳይ ተመልከቱ። አርሴናል በስትራቴጂ ተጋጣሚ ዶሚኔት ያደረገበት አምና ካቻምና የቶፕ 6 ክለቦች ላይ ተመልከቱ። አርሴናል ሱፔሪዮሪቲ ወስዶ ያጠናቀቀባቸውን ክፍት በሆነ እንቅስቃሴ የትኛውንም ቡድን መበታተን ይችላል። ዘንድሮስ ክፍት ከሆነ እንቅስቃሴ አርሰናል ግብ ለማስቆጠር እየተቸገረ ነው። በጣም እየተቸገረ ነው። ወይ የተጋጣሚ ይሄ ኢፊሸንሲ የሌለው ቢልድ አፕን ፕረስ አድርጎ ማስቆጠርን ቅድሚያ ሊሰጥ ይችላል። ስለዚህ የአርሰናል ቡድን ቅኝቱ ከክፍት ከሆነ እንቅስቃሴና ከሴት ፒስ ያለው ባላንስ የበለጠ ወደ አንደኛው ያጫወት ሲስተም ከፍ ማለቱ በሲዝኑ መጨረሻ ላይ ዋንጫን በፈርጉሰን መጽሐፍ ከሆነ በእርግጥ ጥሩ መከላከል ዋንጫን ያስገኛል፣ ግቦችን ማስቆጠር ጨዋታን ያሸንፋል። ጨዋታ አሸንፈው ነው ዋንጫ የሚገኘው። ጥሩ ስለተከላከለ አንድ ቡድን ዋንጫ አያገኝም በዘመናዊ እግር ኳስ። በነገራችን በፈርጊ አይዲዮሎጂ ያን ዘመን የነበረው እግር ኳስ 100% ትክክል ነበር። ግብ አለማስተናገድ፣ ክሊን ሺት። ምክንያቱም ፈርጊ ይሄን ሐሳብ የያዙት 4 የፊት መስመር አጥቂ ይዘው ነው። አውሬ የሆኑ አጥቂዎችን ቴቬዝ፣ ቤርባቶቭን፣ ሩኒን፣ ሮናልዶ ያለበት ቡድን ላይ እንዴት ነው ስለመከላከል ድሮ ማያስቡት? አራቱም ተጫዋቾች ያመርታሉ። ስለ አራቱ ተጫዋቾች እኮ ኃላፊነት ሁሉም ክላስ ናቸው። ለምን ስለ ማጥቃቱ ዲፓርትመንት የበለጠ ፈርጊ ይጨነቃሉ? ናኒና ጊክስ እነ ፓርክ እያሉ ለምን ፈርጊ ስለ አታኪንግ ሰርድ ይጨነቃሉ? ስለ ዲፌንሱ ይጨነቁ እንጂ በጥራት አለ ፋይናል ሰርድ። አሁን የአርቴታ ዋና የዘንድሮ ሲዝን በየወቅቱ ስናነሳ በዚህ ሀሳብ ምክንያት በሀሳቦች ልዩነት ከደጋፊዎች ጋር ብዙ ቅሬታ ውስጥ ገብተናል። ክፍት ከሆነ እንቅስቃሴ ግብን የማምረት አቅምን አሁንም ቢሆን በቀሪ ጨዋታዎች ቀይሮ አርቴታ ወደዛ ሪትም እስካልመጣ ድረስ የዋንጫው ፉክክር አደጋ ውስጥ ገብቷል። ከባድ ጥያቄ ውስጥ ገብቷል። ይህንን በፍጥነት ማይመልስ ከሆነ ካርሎስ ኩዌስታን በጋብሪኤል ሄንዝ ሲተካ ቲሙን በአስደናቂ ሁኔታ አነቃቅቷል። ሞራላቸውን፣ ተነሳሽነታቸውን ተመልከቱ። ተጫዋቾች አስተማማኝ ነው። ታክቲካሊ ግን ካልተገነባ ዋጋ የለውም። እነዚህ ጉዳዮች ፍላጎት በቂ አይደለም። እግር ኳስ ላይ አንዱ አካል ሊሆን ይችላል ቅንጅት፣ ግን ጨዋታን የማሸነፊያ ቅኝት ከላይም ከታችም ከጎንም ከተለያዩ አቅጣጫዎች ሊመጡ ይችላሉ። የጨዋታ ቅኝት ነው አንደኛ ደረጃ ጨዋታ ሊያሸንፍ የሚችለው። ፕሪሚየር ሊግ ደግሞ አሁን ክፍት ከሆነ እንቅስቃሴ ግቦችን የሚያመርት ቡድን ዋስትና እያገኘ መጥቷል። ሴት ሆም ፕሌይ አርሴናል ጥሩ ነበር፣ ግን አሁን ዋስትና ሊሆን አልቻለም። አሁን እኮ ሴት ፒስ ለአርሴናል የማሸነፊያ መንገድ ሊሆን አልቻለም። ስለዚህ ዋስትና ሞመንተሙ መገንባት ያለበት ምን ላይ ነው? የክፍት የሆነ እንቅስቃሴ ሪትም ነው ያሉት ቴክኒሻል ተጫዋቾች። ስለ ማርቲኔሊ ሜዳ ውስጥ መጥፋት ወይም ስለተገኘው ጥቂት አጋጣሚ መሳት የሚነሳው እኮ በድግግሞሽ ውስጥ የተገኙ ድሎችን ሲያስቆጥር የነበረ ተጫዋች እኮ። አሁን ድግግሞሹ ጥረቱ የለም። ሁለት አጋጣሚ ሁለቱን ቢያባክን ማርቲኔሊ በተፈጥሯዊ ስኪል ደረጃ መስጠት የሚችለውን ይሰጣል። ግን ከዚህ በፊት የነበረው ብቃት ላይ ያልተገኘበት ዋነኛ ምክንያት ምንድነው? አርሴናል በተደጋጋሚ ጥረት ነው እድሎች የሚፈጥረው።
ያ ደግሞ ምንድነው ክፍት የሆነ እንቅስቃሴ ነው። ታስታውሳላችሁ አርሴናል እኮ ማንቸስተር ሲቲ ላይ 4.61 ኤክስፔክትድ ጎል እኮ ነው ክሬት ያደረገው 4.61። አርሴናል እንደ ዘንድሮ ውድድር ዓመት በክሬቲቪቲ ዙቢመንዲንና ኢዜ እዚህ አማካይ ክፍል ላይ ጨምሮ እንዴት አርሴናል 0.19 ኤክስፔክትድ ግብ በሜዳውና በደጋፊው ፊት ዮኬሬስን የመሰለ አጥቂ አምጥቶ የመሳካን አቅም ወደ ፕራይም ታይም የተሻገሩ ተጫዋቾችን በበቂ ሁኔታ መገልገል እያለበት ስለ ክፍት የሆነ እንቅስቃሴ እንዴት የአርቴታ ቡድን ይቸገራል? የካርሎስ ኩዌስታ ቅኝት ከቡድኑ ላይ ምን ያክል ተገንድሶ መነሳቱ ለቲሙ በመጨረሻ ሰዓት ለጭንቅ ጊዜ የጣር ጊዜ ግን መብቴ ሊሆን አልቻለም። የጋብሪኤል ሄንዜ የተከላካይ ክፍል ግንባታ ይሄንን እመኑበት የአርሰናል ደጋፊዎች። ሳይንቲስት የሆነ አሰልጣኝ ነው። ምን አለ በላችሁ፣ ይሄን ፕሮግራም ሴቭ አድርጋችሁ ለታሪክ አስቀምጡ። ካርሎስ ኩዌስታን በነጩ ቤት ወይ በካታሎኛው ቤት በቅርብ ዓመት ውስጥ እናያለን በዋና አሰልጣኝነት። ይሄን ያለምንም ጥርጥር ልንገራችሁ፣ ሱፐር ታክቲሻን የነበረ ባለሙያ ነው። ይሄንን የበለጠ የምታረጋግጡት ኦል ኦር ነቲንግን በአማዞን የተሰራውን ዶኩመንተሪ ተመልከቱ። ስለ 3-1 ቼልሲ ኤሚሬትስ ላይ ስለሚያሸንፉት ጨዋታ ሞራዊ ትንተና የሰጠው እዛ ዶኩመንተሪ ላይ ያኔ የዚህን ኮቺንግ ስታፍ ተጽዕኖና የማጥቃት ማይንድ የቡድን ግንባታ ያኔ የበለጠ የምንረዳው ይመስለኛል። ስለዚህ አርሴናል በዚህ የቡድን ግንባታ ውስጥ በዚህ ቅኝት ውስጥ ምናልባት በአግባቡ መተካት ያለበት ቴክኒካሊ ታክቲካሊ ለአርቴታ በቂ የመፍትሄ ሀሳብ የነበረው ባለሙያ አርቴታን በወሳኝ ሰዓት ሲያስፈልገው ማጣቱ ለአጥቂው ክፍል የማምረት አቅም መውረድ ዋነኛ ምክንያት አድርጌ ነው እኔ በግሌ ማስበው። የካርሎስ ኩዌስታ ጉለት አሁን በመጨረሻ ስቴጅ ላይ የዚህ አሰልጣኝ የዚህ ኮቺንግ ስታፍ ቅንጅትና ጥምረት ያን የተዋሃደው ያን ከዱባይ መልስ ተጋጣሚን እየበታተና በአሳማኝ ሁኔታ የሚያሸንፈውን አርሴናልን የበለጠ ዘንድሮ እናያለን ስንል በዛ ደረጃ ያልተመለከትንበት ዋነኛ ምክንያት የካርሎስ ኩዌስታ መጉደልና የተተካው ባለሙያ ባለው ተፈጥሯዊ ስኪል ባለው ሙያዊ አቅም የበለጠ ከተፈጥሯዊ ፖዚሽን ጋር ተያያዥ ስለሆነ አርሴናል ያንን በኩል የበለጠ አዳብሮና አሳድጎ ቆየ። ነገር ግን አሁን በዚህን ሰዓት የሚያስፈልገው አቅም እሱ ሳይሆን ክፍት የሆነ እንቅስቃሴን ግን ማምረት እንደሆነ የተረዳን ይመስለኛል። በአጠቃላይ ካርሎስ ኩዌስታ መጉደል ለአርሴናል የፊት መስመር የዘንድሮ ውድድር ዓመት መዳከም ዋነኛ ምክንያት ነው ብዬ ነው ማስበው። እስቲ እናንተን ሀሳብ በኮሜንት መስጫው ላይ ያስቀምጡት። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በማንቸስተር ዩናይትድ ሊድስ ዮርክሻየር ደርቢ ተመልሰን እንመጣለን። ሰላም ቆዩ።